አባይ ቲቪ ወዴት ነው? አንዴ ኑሩናል እዚህ ያሉ ተብሎ ጸጉራቸው ልቆርጣቸው አባይ ቲቪ ነው አዎ የአባይ ቲቪ ነው እኮ አንዴ ጸጉራቸው ልቆርጣቸው ናቲ ባርበር ባይኔ በብረቱ አየሁ ታረት ቲቪ ላይ በእናትህ ኧረ በእናትህ በዚህ እንኳን እንትን ይበልልኝ አንዴ ብቻ ነው አባት ይቅርታ በእናትህ ስልኬ ባትሪ ዘግቶብኝ ነው ስኳር አለብኝና ምግብ ፈልጌ ነው ወይ ቁጭ በይ እኛ ምግብ አዘናል ከኛ ጋር ተበያለሽ በእውነት እሺ አመሰግናለሁ የተባረከ ሰውነት ማናት የኔ ፍቅር አሞኛል ብላ ከኛ ጋር ምግብ ልትበላ ነው ጭራሽ ብለብለ ሴቶችን አናቴ ላይ ማምጣት ጀመርክ ሰላም ምርጥያንስ እንዴት ናችሁ? ዩቲዩብ ነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለሞን ሉፒስ እኔ በጣም ረሪ ሁላችሁም በያላችሁበት መልካም ነገር ይተማችሁ። ዛሬም ደግሞ ለእናንተ ያበድ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ሰው ጋር ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ሳሚሻ ብሩን እኮ መልሳለሁ ካልሽኝ ሳምንት አለፈ። አረ ሰሞኑን አቀብላለሁ በቃ ከቺክ ፊት አንተ እንዲህ ትለዋለህ አያስጠላም? እኔ ነኝ ጥፋተኛ ሁሌ ያለው መስሎኝ ማበደሪ እንዴ ይሄ ልጅ ምሳ የምንበላበት ቤት ሁሌ የምከፍልለት ልጅ አይደል እንዴ? አንሲጥል ፈራጁ ብዙ እራስ ቁመው እኔ ጋር አለ እንካ አይ ቶሎ በላስ ቁመው ችግር የለም ሃኒ በጣም አመሰግናለሁ። እሺ ሳሚ ትርፍ ብር አለው እኮ ያዘው ችግር የለው። እሺ አመሰግናለሁ። ይገጫላ ታመጫለሽ ዛሬ ባይኖርህ እኮ ነገ ይኖርሃል። ደግሞ ሲኖርህ ነው ሰው የሚያከብርህ። በዚያ ላይ ደግሞ የኔ ማለት ያንተ ነው አይደል እንዴ? እንዳንቺ አይነት አሁን ሴት ስትኖርህ ደግሞ በጣም እድለኛ ነኝ። አመሰግናለሁ። ኤን ነው የምልህ እኮ በቃ ግርማ ሞገስ የምትሆን ሚስት ሲኖርህ ማለት ነው። አንዳንድ ጊዜ ሰው ቀንጣልህ ብሎ መልክ ሊሰራብህ ምናምን ይሞክራል። በቃ አሁን እዚህ ጋር ትርፉን ብር ራሱ የያዘው ማለቱ በቃ ለግሬሱ በጣም ወሳኝ ነገር ነው። አለኝ ሁሌ እንደምታስበኝ ምናምን በቃ ማይንዱ ላይ ነው የሰራበት። ገባ ቀን አልጣለኝም ነው ደግሞ ቀን ሲጥልህ የምታነሳ ሚስት ሲኖርህ በቃ እንዲህ ነው። እንደዚህች አይነት ሚስት ይስጣችሁ አሜን ብላችሁ ኮሜንት ላይ ጻፉ። ሁሌ ከሚስቴ ጋር ለቅሶ ቤት ስንሄድ ብዙም ሰውየውን ስለማነቀው እንዳታለቅሺ በርጋ ስንደርስ ሁለታችንም ጸጥ ብለን ነው የምንገባው። እዛ ሄደሽ እንትን ብትይ ጌታ እንጣላለን። ኧረ ችግር የለውም እኔ ሰውየውን ብዙም አላውቃቸውም ለዛ አላለቅስም። ሳናለቅስ ነው የምንገባው። እንዴ እንዳታለቅስ ደግሞ አንተ። ሰው ግን እንዴት ነው ኢንቴንሽናሊ የሚያለቅሰው? ችግር የለውም። ወይኔ ተሰማ ወይኔ ጋሽ 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 ተሰማ አሁን እንዴት ብዬ ልሳቅ? አሁን እንዴት ብዬ ልሳቅ? እኔ አላምንም ይኸውልሽ ኧረ ወደቀች። እኔ አልቻልኩም። ምን ላድርግ? ወይኔ ተሰማ እሱ ራሱ አይመጣበት ወገቧ ላይ አሰረችው። በቃ እንደ ሀበሻ ግን እውነት መቼም እኔ የህዝብ አንድ አካል ስለሆንኩኝ ሀሳብ መስጠት ስላለብኝ ነው። ለምንድን ነው ግን ሰው ለቅሶ ቤት ሳይመጣበት በቃ ለማልቀስ ምናምን የሚፍጨረጨረው? ከልብህ አዝነህ ካልሆነ ለምንድን ነው የፌክ እምባ የፌክ እሪ ፌክ የሆነ ነገር የምታደርጉት? ለምንድን ነው? እኔ ማልቀስ ስላለበት እንደው እንዲደምቅ ምናምን ብዬ አይደለም የምወስደው። ይህንን የምወስደው አሴ ዲስሪስፔክት ነው። በቃ ሰው ተሰምቶት ምናምን ያልቅስ እንጂ ማልቀስ አለብኝ ብሎ ጸጥ ብለህ ከገባህ ምን እንዳዘንካ አይቆጠርም ነው። ፌክ ማድረግ አያስፈልግም። በቃ ይሄ መስተካከል ያለበት ባህል ነው ብዬ ነው ማስበው። እናንተም ደግሞ በዚህ ሀሳብ የምትስማሙ ከሆነ ኮሜንት ላይ ጻፉልኝ። ደስ ስትሉ እንዲገባሽ ኤክስሽ ነው ተጣላችሁ እስካሁን አልረሳሽውም አይደል? አይ አይደለም እኮ ይኸውልሽ አርሱ ፍቅር ከአንድ ወገን ብቻ የሚሆን አይደለም። ባደረኩልሽ ነገር ደግሞ ላስርሽ አልፈልግም። ማለት እንደምትዋደዱ አውቃለሁ። ራስ ወዳዶኝ የግሌ ላረግሽ አልፈልግም። ሂጂ። እኔ እና አንቺ ጓደኝነታችን ነው የሚያምርብን። እንዲህ የሚያደርግ ወንድ የለም። አመሰግናለሁ።
እንደው እንድትሄድ ሊፈቅድላት ይችላል እንጂ ጓደኝነቱ ነው የሚያምርብን አይልም ሰው። አረሳኸኝም አይደል? ናፍቀሽኝ ነበር። ግራ እኮ ነው የሚገባኝ እኮ ግራ። አሁን አንተ የትኛው በጣም በቃ ዋጋ ከፋይ ነህ አንተ? አሁን ሂጂ በቃ ሂጂ ማለቱን እኮ አይደለም እኔና አንቺ ጓደኝነቱ ነው የሚያምርብን። የትኛው የህንድ አክተር ነህ? አይሆንም። እኔ አሁን ከተዋደዱ ልንገርህ ይመችሽ ከሱ ጋር እላታለሁ፣ ግን ከእኔም ጋር ያላት ነገር በዛው ተቋርጦ ነው የሚሆነው። እንዴት ነው አንድ ሴት እያፈቀርኳት ከሌላ ሰው ጋር ስትፋቀር አይ መቃም ብዬ ጓደኛዋ መሆኑ ማነኝ? እኔ ቤት አምሽቼ ስገባ አንተ ማን እንዴ እንደዚህ አምሽተህ ትመጣለህ? እስቲ ጉረሽበት። ውይ ጉረሽ። ችብሱንም አጠጣት፣ የሚጠጣውንም አብላት ብይበት። ሙዬ ንግግሩ ምን ይሰራል? ምግቡ ነው የሚቀድመው። እስቲ ጥጥት አታውሪ ብይበት። አንተ ቶሎ አግሩ ሰዓት እንዴ ሞላት በቃ። ከዚህ በኋላ በምን አቅምሽ ነው የምትጨቃጨቂው? ያዥና ቢሄን አርፈሽ ሲጣፍጥ ሀሳቧን ቀየረች በቃ። እንዲህ መፋታት ሲቻል በ500 ብር በርገር በ70 ብር ኮካ ተሸኘች። ያውልሽ እኔ አላምንም። ይሄን ሁላ ጊዜ ሊስትሮ አፍቅሬ ነው ስመላለስ የነበረው እንዳትኝ። ከሊስትሮነቱ ምን አለሽ አንቺ? የሚያድር አይመስልም። አረ ይሄንን ጉድሽን አባዬ እንዳይሰማሽ። እሺ አሁን በቃ እርገጭኛ። በጣም መጣውሽ። ልትጠረግ ልትሄድ ያማታል እንዴ ልጅቷ? ለነገሩ ልጅም የደስታሉ አመነች። አየህ እኔ አሁን የሆነ ነገር ልልሽ ነበር ከአፌ ራስሽን ከዚህ አዳንሽ። በቃ ሰላም በል እንግዲህ ወሉላት እንግዲህ እዚህ አካባቢ ነው እንደ የምትሰሪ? ኧረ አይደለሁም። ምን ነው? አይ ሁልጊዜ ስትመላለሽ ብዬ ነው። ምን ደበረህ? ከደበረህ እኔ ላስተናግዳት እችላለሁ። እዚህ ጋር ያረዳ ልጅ አላለቀም እኮ ጫማሽ። አይ ሌላ ቀን ጨርሷል እኮ። እሺ መልሰለሽ። ነርቨስ ሆነች እውነት። ያዘው እኔ እኮ ፍቅር የሚባለው ነገር የሚያስቀኝ እኔ እኮ ፍቅር ይዞኝ እንደማያውቅ ምናምን ማውቀው የእናንተን ፊልም ሳይ እኮ ነው። በመሀል ቀን አቧራ ባልቦነነበት አየር ያጥራቸዋል ምናምን ይላሉ። ምንድን ነው እንደዚህ የምትሉት? ቆይ ፍቅር እንደዚህ ያደርጋል ነው? እና ደግሞ እኔ እኮ ጃጅ የሚደረጉት ሰዎች በቃ ይህንን ሊስትሮ ነው ይህንን እንደዚህ ነው። ከሊስትሮነቱ ምን አለሽ? እስቲ ሰውን በፐርሰናሊቲው ብቻ እንውደድ። እውነት ይሄ እኛ ጄንዚዎች ይህንን ነገር መቀየር አለብን። ለጄን አልፋ አርአያ መሆን አለብን። አሁን ባለፈው አንድ ሴትዮ ሚሊዮነር ወይም ቢሊዮነር ካልሆነ አላገባውም ምናምን። አሁን አንቺ ማለት ነው ይኸውልሽ ትንሽ ጊዜ ነው በቃ ብትለምኝ ራሱ ማንም ቼክ አያደርግሽም ነው የምልሽ። ማንም አያገባሽም። ባሌ የማይወደው ነገር ምን ጸጉርሽን ፈተሽ አብረሹ ስተኝ። እኔ ግን በጣም ነው የምወደው እንደዚህ አይነት ነገር ሳገባ ወደፊት። እማ ለምንድን ነው ጸጉርሽን አስረሽ መተኝ? ብታስረው ባታስረው ያምርባታል እኮ ወንድሙ። ሰው መተኛት አይችል። ፍቅር አለቀ ማለት ነው። መጀመሪያ ስንተዋወቅ ጸጉርሽን ወድጄው ነው ነበር የምትለኝ። አሁን እንደ ድሮ አንተ በቃ እንደ ድሮ አትወደኝም። በደንብ አምቧችሪ። አየህ አሁን እየገባኝ ነው። ትዳር ውስጥ ለረጅም ጊዜ ስትቆይ ይሄ ጸጉር የሚባለው ነገር አንተ ላይ ካታስትሮፊክ የሆነ ዳሜጅ ነው የሚፈጥረው። ለዛ ነው በቃ በሻሽ ሰሪው ወደ ማለቱ የምትሄደው ማለት ነው። ያረዳ ልጅ አሁን እኔ ስላላገባው ብትፈታውም ኖርማል ነው ባይ ነኝ። ካገባው በኋላ እሱ ፊሊንግ ይገባኛል። ኧረ እርሱ የዛሬን አትለፊ በቃ ንገሪው። አይ ግን መናገር እሱን ቢያሳጣኝስ? እኔ ግን አይመስለኝም። መጀመሪያ አንቺ አልነበረማ ምን ታጫዋለሽ ያልሆነን ነገር ሁሌ አንተ ነህ። ግን ከሷ ጋር አብረህ የምትሰራው አንተ ነህ። በቃ የሆነ ነገር ልነግርህ ብዬ እኮ። ምንድን ነው? አፈቀርኩ። ያሲማ ትወድሃለች። ጎበዝ አንቺ ያምሻል እንዴ? ምንድን ነው ያደረግሽው? ወይኔ
እሺ በቃ እንሂድ። ሂሳብ አምጪልን። ጎበዝ ጓደኛ፣ የተባረክሽ። እሱን ቢያሳጣኝስ እያለች አሁን እዚሁ ተገናኙ። ሂጂ አትግዛዢ። የሆነ ነገር ብለሽኝ ነበረ ልበል? ቅድም እኮ በእምነት አለ አይደል? እኔም እወድሻለሁ። ጎበዞች፣ ስርዓት ያላቸው ሰዎች እያልኩ ፍቅርን ለእኛ የሚያስተላልፉ በመተቃቀፍ ጉንጭ በመሳሳብ ምናምን ነው። እነዚህ ስርዓት ያላቸው ልጆች ናቸው ነው የምልህ። እኔ ግራ እየገባኝ ያለው ግን እናንተ ልጆች ለድራማ ብቻ አይመስለኝም። በቃ የምርም ፍቅረኛሞች ናችሁ። ሁሌ ከሱ ጋር ነው የምትሰራው። በቃ ሎያሊቲ ይባላል ይሄ። አሁን ፍቅረኛሞች ሆነህ የካፕል ቪዲዮ ስትሰራ ሁሌ ሁለታችሁ ብቻ ናችሁ አፍቃሪና ተፈቃሪ። ከሌላም ሰው ጋር ብትሰሩ ተለማኟ ወይ እሷ ወይ እሱ ነው የሚሆኑት። ብቻ አሁን ይቺ ልጅ ከሌላ ሰው ጋር የፍቅር ቸልቴ ስትጮት አይቻ ስለማላቅ ነው። እኔ ማማ ባባ ከጀርባ አባትየው ስራውን ሰራ። እኔ መውለድ የሚናፍቀኝ አንድም መሄድ ለመባባል ነው። በቃ እኔ ቤት ስለሙል ሚስቴ በታሪክ ነው የምልህ፣ በታሪክ ቀድማ ልጁን ማማ አታስብሎ ዳዳ እንዲል ነው። በቃ 12 ተወልዳለሁ 12ቱም ዳዳ ብሎ ነው አፍ የሚፈቱት። የተጋባን ሰሞን የኔ ውድ ወይ ነይ እስኪ ዛሬ ነው ላሳርፍሽ። ኧረ ችግር የለውም። ነይ እስኪ ረፍት አድርጊ። ይንከባከብሽ አላየሽ? በቃ ቤቱን እኔ ነው ወደ ወለውሎ ይላል። ኧረ ተይ በእናትሽ ወገብሽ እንዳይነሽ። ኧረ ችግር የለውም ጨርሻለሁ። ነይ ቆይ ልቀበልሽ። አረፍ በይ እስኪ ቁጭ። የተባረካችሁ ሰዎች፣ የተባረክ ሰው አንተ እንደዚህ አይነት ባል አግብተሽ። እሺ ከስር ማጽዳው። እሺ ከስር ይሄድ እንዴ ያመሻል እኮ ከባድ ነገር እኮ ነው። ችግር የለውም ጨርሻለሁ። ወይ እኔ አለው ሰለሽ ከብድም እኮ እኔ አለው ሰለሽሙ እንድች ብለሽ አንቺ ሲጀምር ቀላል ነው። እሺ በቃ መንካት የለብሽም። እኔ አባቴ እኔ ያሳሉ የኔ ያለ እንዴት ነው የምታምሪ። እሺ ከተሳመኝ እሺ የሌላ አምሮበታል። እኔ ይሄ ነገር ግን ደስ የሚል ነው ይመስለኝ። ማግባት ይናፍ ስታልፍ ያንን ውሃ አቀብለኝ እዛች ጋር ያለችው እዚህ ቅርብሽ አይደል? ሄደሽ አታመጪ? ምን ማለት ነው? መንገድ ማለት ከአመታት በኋላ እንዲህ ነው። ዳን ያግዘኝ በእናትህ ከበደኝ። እቺ ከብዳሽ ነው ራስሽን ቻይ። ዞር በይ። ኧረ በስመ አብ ሰው ግን እንደዚህ ቀየራል። ፍቅር ፀጉሬን ማሳጅ አድርገኝ በእናትህ። ኧረ በእናትሽ ወደዛ አታውኝ። ኧረ ለራሴ ደክሞኛል። ዞር በይ። ወይኔ ስታሳዝኝ። ምርህና እጂ በእናትሽ ድሮና አሁን አንድ አይደለም። በቃ ፍቅርም ያልቃል ይባላል እዚህ ጋር። ግን ይሄ ፍቅር አልቆ ሳይሆን ከመላመድ የሚመጣ ነገር ነው። አሁን ሲምፕሊ አጠር አድርጌ የምነግራችሁ ምን እንደሆነ ታውቃላችሁ? የማትጨርሱትን ነገር አትጀምሩ። የፈለገ ክላይማክስ ላይ ብትሆኑ፣ የፍቅር ክላይማክስ ላይ ወደፊት ልታደርጉት የማትችሉትን ነገር አሁን ስለተሰማችሁ ብቻ አታድርጉ። ለምን ያ ሰው ያን ነገራችሁን ይለምድና ከዛ ኢቨንቹዋሊ ያንን ነገር ከእናንተ ሲያጣ በቃ ይደብረዋል፣ ዝም ብሎ ይደብረዋል። በስታይል ለካኪ ናችሁ መቼም እናንተ። ዝም ብለሽ ሂጂ እናቱ፣ ዝም ብለሽ ሂጂ። ቦርሷን አልተቀበሏትም እንደ ቀልድ። እባክህን መልስልኝ። ኧረ እንዴት ሊያደርጋችሁ ነው እናንተ? ኧረ ስጠኝ በእናትህ። ደሞም ያልፋል አይከተልም ባለንበት ሰላም ችግር እናታችን ባለሽበት። ማን ወንድሟ ነህ ፍቅረኛዋ ነህ? ሁለታችሁንም አሁን ይኸውልህ ኮርሽሞ ሊበላችሁ ነው። እንደ ጁስ ማለት ነው። በጥብጦ ነው የሚጠጣችሁ ሁለታችሁንም። መጣላ አቡ ጀንደር አዋሩ። አሁን እሱን ቦርሳውን መልስላት። ሁለተኛ እንደዚህ አይነት ጅል ስራ እንዳሰሩ አላልኳችሁ? እና እኛ በአንተ ምክንያት ቆንጆ ቺኮች አንብላለን። አንተ እኔን ነው እንዴ ተናገርከኝ? ይገባሃል። ምን አልሽ ማትሻ? ይገባህ። ይኸው እንዴ አሁን እኮ ሮጠ ደስ ሲል እና በእናንተ ምክንያት እዚህ ሰፈር ሴት አይለፍ። ለቺክ ብላ አስቀየምከኝ በየ ምን ይሉ አላል
በእኛ መሀል ቺኪ መግባት ነበር እኮ ተንከባክበህ እንድታኖራት እንጂ በየመንገዱ እንድታንገላታት አልተፈቀደልኝ። እንደናንተ አይነቶቹ አራዳኔ ባዮች በስተው ነው እርድና ሱስና ሌብነት ነው። ተነሳውን ከዚህ ሁለተኛ እንዳላይ ይሰበ በቃ አሁን አንተ ብላት እውነት አንተ አሪፍ ትሪት ታደርጋለህ። ቺክ ለምቀኛ የለም ቦታ ለወሬኛ እኛንተኛ ሰብ ይሰማ የለም ከጥግስ ከጥግ ቆንጆ ይወድ ልጅቷን አንተ ብላት። ትንሽ አስደነገጥኩሽ አይደል? ማት ይባላል ብዙም አይደለም። ስምን ንገራት። አሁን በሌቱቱ አሳይተሄድሽ ቢራቢሮታት አሬ እንጅና አሬ ሰውነት ለሌላ ጊዜ በዚህ ሳይሆን በላይኛው ይጂሽ እዚህ ሰፈር ጥሩ አይደለም። እሺ ምንድን ነው ስልክሽን ስጪኝ አትልም? ትሽኮረመማለህ እዚህ አስጥልሃታ እንደ ያረዳ ልጅ እንዴ ደንባራ ልጅቷ ፕሮብሌም ሲከርናት እያልኩ አስበህ ላይ ሂጂ እባክሽ። ከዱርዬ አስጣላት ምናምን። እኔ ግራ እየገባኝ ያለው ግን ለሁለት እንዴት እንደፈሩህ ነው። በቃ ሰፈር ውስጥ ይሄን ያህል እንዴት ማነህ ነው እንደዚህ ተፈሪ የሆንከው? ተፈሪ መኮንን ስማ ከሾሮትህ ነው ኮሜንት ላይ ከዚህ ልጅ ፍቅር ይዞኛል አፍቅራለሁ እያለሽ ነው። ምን አገባኝ? ፍቅር ይዞኛል ምን አገባኝ? እንደዚህ አይባልም። ኩራት መሆኑ ነው። በጣም ቆንጆ ነህ። አያገባኝም። ወድጃለሁ። ካንተ ፍቅር ይዞኛል። ስዊት የሆነ ልጅ እዚህ ህፃን ልጅ ፍቅር ይዞኛል አለ። አረ ልብስ አልብሽው ብርድ እንዳይመታው ልጁ። ሌላስ ምን ልበላት? የኔ ብርቱካን በል። እሺ ሌላስ ምን ልበላት? የኔ ማንጎ። ቪቶ በል። እሺ ሌላስ ምን ልበላት? የኔ ውሃ በል። የኔ ውሃ ተብለሻል። አሬ የሰምዋ ልጅ ግን አንተ ውበቱ እውነት። ሁላችሁም ቶቶ በሉበት ደግሞ እስቲ መርቁት፣ በዛው መርቁት። እድግ በል እያላችሁ ኮሜንት ላይ ጻፉ። አለውልኝ አባት ማች ነው የለበሳችሁት ነው? ኧረ ጉርምስና እንዴት ነሽልኝ የኔ እናት? እንዴ ቆይ እደውላለሁ። አንተ ከማን ጋር ነው እንደዚህ የምታወራው? አንቺ ራሱ ከማን ጋር ነው የምትወሪው? እኔ እኮ ታላቅ ነኝ። ከማንስ ጋር ባወራ? ቢሆንስ የተነጋገርነው እንደዚህ ነው። አላማችሁ ምንድን ነው? ህሙማንን መርዳት ነው። አንደኛ ትምህርታችንን ሳንጨርስ፣ ሁለተኛ እናታችንን ሳናስደስት ጅንጀና የሚባል ነገር የለም። የልጅ አዋቂ እኮ ነህ። አለባበሱ ተገቢ ነው። አሁን አንቺ የለበሽው እሺ፣ እዚህ ጋር እንዲህ ነው ከቤት የወጣሽው። የእውነት አሁን ይሄ እኮ ንገር በቃ እንደዚህ ሰው ለብሶ ወጥቶ ለምን ተለከፍኩ ምናምን ብሎ ሲደብረው ሳይኮ ነው በጣም እኔ እንትን የሚለኝ። እዚህ ሀገር እንደ ሀገር ማስተካከል ያለብን ምን እንደሆነ ታውቃለህ? ራሳችንን ለአደጋ ለሆነ ለማንፈልገው ነገር ተጋላጭ እንዳናደርግ መጀመሪያ ጥንቃቄ ካደረግን በኋላ ስለሚደርስብን አደጋ ነው ልናዝን ወይ ሊለብረን የሚገባው እንጂ ቀድሞውኑ ራሳችንን ኤክስፖዝ አድርገን እንደፈለገን እየሆነን ምናምን በሚመጣብን አውትካም ሊደብረን አይገባም። ኤኒዌይ ለአቴንሽን ለተለያየ ነገር ሊደረግ ይችላል። ሰው ፈልገው ስለሚሆን whatever። እርጉዚት ራሴን አመመኝ ስላለች እየተንከባከብክ ነው ሚስትህን። የተባረክ ባል። እንደዚህ አይነት ባል አላችሁ ሴቶች? ካላችሁ አለን በሉ፣ ከሌላችሁስ እንዲሰጣችሁ ይስጣችሁ ብዬ መርቂያችኋለሁ። አሜን እያላችሁ ኮሜንት ላይ ጻፉ። በእርግዝና ሰዓት ወንድ ልጅ በቃ ለአንቺ ያለው እንክብካቤ የሚታይበት በዛ ሰዓት ነው። ያረዳ ልጅ በቃ ይኸውልሽ፣ በዛ ሰዓት እንክብካቤ ሁሉ ነገሩ ይፈተሻል። እንደ አባት እሱም እየተገነባ ነው በቃ። ይኸውልሽ አሁን ምንም ነገር እንዳትሆን። ምን ጉድ ነው? እሺ ታደርጊያለሽ። ይሄ ምንድን ነው ማረጋው? የምታረጊውን ልንገርሽ። ሚኮ አፈቅርሃለሁ ብለሽ እንድትጮይ ይፈልጋል እንዴ? ይኸውልሽ የሰፈሩ ሰው አንቃት ልቀቃታ። ሚኮ አፈቅርሃለሁ እንድትይ ይፈልጋል። ሚኮ አፈቅርሃለሁ። እኔም አፈቅርሻለሁ ስልኝ። ምን የተረጋግክ ልጅ ነገር ምንም ማረግ አይቻልም። ፈንክቹ
ከሚገባሽ በታች ከምችለው በላይ ምንድነው ፒፕሉ እንዳለ ካፕል እስኪ ወድሽ ልቤ ደስ በሚል ያንተ ሴት አለች አርሴማ የታለች ያንተ አርሴማ ናት ሳናሳካኮ ያ ነገር ተፈጠረ ጥሩ ኑሮ መኖር እንዳለብን ታውቂያለሽ ለምን አንወስንበትም እንዴት ያ ጀዝባላ እንዴ ሳቢ ምናምን ተቀባቢ ምን አርግዛ አስወርጁ እያልካት ነው ወይስ ምንድነው ረረረረ በአደባባይ ታይ በአደባባይ በከተማ ሲደነግጣየ ምግብ ነው የሚያሰኘው አሬ ዚቺስ በዛ ወይኔ ጓደኛዬ መጫወቻ አረገችው እኮ አንቺ ጸጉሩ ያንቺ ከሆነ በጣም ነው የምታምሪው ወቅ እውነት እስካሁን ደህና ነበርኩ አንቺን ሳይሽ የጓደኛዬ መም ተሰማኝ ማለት ሴትነት የቆመው እናቶቻችን ጋር ነው አልገባኝም መጥፎ እንዳልልሽ ሰው መጥፎ አይባልም እኔ ግን ግርም የሚለኝ በእንዳንቺ አይነቱ ሴቶች የተነሳ ዊ ሴቶች ሲባል ማየት ሁሉንም ምን ሆነች ስትላላሽ ከሆነ አዎ አይቻለሁ አንተ እንደምታስበው እኮ አይደለም ከዚህ በኋላ ጓደኛ ያጠገብ እንዳደርሽ ካገኘሁሽ እገልሻለሁ በእናትህ አትንገረው ምንድነው ሚስጥሩ ፍቅረኛሞች ከሆኑ ገንዘብ እሰጥሃለሁ ጓደኛዬን በስንት ልሽ 5,000 ብር ልስጥህ 5,000 ብር አያዋጣኝም እሺ 10,000 አደርግልሃለሁ በቃሽ ቢገባሽ ሰው ከገንዘብ በላይ ነው በጥፊ ወሰዳት አንተ ወዴት እየሄድክ ነው ሰላም ላገኛት እኮ ለምን አባቷ ታሟል እና ትንሽ ሳንቲም ያስፈልጋታል እሱን ልሰጣት ትሰማኛለህ ሁለተኛ ሰላም የምትባል ሴት እንድታገኛት አልፈልግም እኮ ለምን ስለማትገባት አፈቅራታለሁ እኮ አፍቅራታ ያፈቀርነውን ሁሉ ማግኘት አለብን አዎ ይገባል ሲቀጥል አንተ ስለኔ ህይወት ያገባኛል ግጥም አድርጎ ያገባኛል ምክንያቱን አልነግረውም እንደ ወንድሙ ቆይ ኧረ በጥፊ በቦክስ አንድ ሁለት ተባባላችሁ እሷ የምትፈልገው አንተ ላይ መጫወት ነው አታፈቅርህም ሲቀጥል ደግሞ እሷ የምትጠቅም ሴት አይደለች የሚጠቅመኝና የሚጎዳኝን ለይቼ ማክሰው ነኝሽ አዎ እባክሽ ነግሬዋለሁ እና ምን አሰብሽ በቃ እባክሽ ከሳሚ ገንዘብ ተቀብዬ ላስወርደው ነው የኔ ገንዘብ ኃጢአት መስሪያ አይደል ጎሽ ዲስከቨር አረገው ራሱ ሳሚ አንዲነሽ ማለት አልፈልግም አምላክ የልቤን ንጽህና አይቶ ለኔ የሚገባኝን ሰው ይሰጠኛል ስራሽ አውጣሽ ይቅርታ አድርግልኝ ጓድ ወንድሙ ይገባኛል ጓድ ወንድሙ ጓደኛ እንዲህ ሲሆን ደግሞ ደስ ሲል ጓድ ወንድሙ ይቅርታ ይገባትን ብለህ ታስባለህ አዎ ምን ይቅርታ ልታረጉላን ነገር ነው የሁሉ ቦክስ የተመታታችሁት ቀለል ያለ ኮንቨርሴሽን ብታረጉ የሚፈታ ነገር ነበር ማለት ነው በንግግር ልጅ ወይ አንተ ከሆነ በቃ አታስወርደው ሰራ አርጋጁ ልጅ እንደውም ጸጋ ነው ያድጋል ከሌላው ሁሉም ይነቃል ያራዳ ልጅ ስላይ ነብርሃን በደላችንን እንቅር በለን እኛም የበደሉን ይቅር እንደምንል የተረገመች ብቻ እንዳያገኘኝ በጣም ብዙ ኢንሲደንቶች ነው ያያየነ ለረምኑን ሰጠሽ አቤት ዳለ አቤት ቂጥ አቤት ጀርባ ኦ ማይ በዱላ ዘብልለው በዱላ ስላይ ነብርሃን ወይ ወንድሜ በጣም ለካንተ አይኖች ያዩ ብርሃን የላቸው በልጅነት ድሯቸው የማይቀለሉበት ነገር ይኸው ታየችኝ ባንቺ ውስጥ ሆና ሳሚዬ አጥፍቻለሁ እሱን ካወቅሽ ለኔ በቂ ነው ብዙ መመላለስ አይጠበቅብሽ እስከ ዛሬ ድረስ እኮ ደጅኔ የጠናሁት ይቅርታ እንፈልጌ ነው ሳሚዬ ብቸኛውን ኩብህ እኮ ብቸኝነቱንማ የመረጥሽው አንቺ እኮ ነሽ ያኔ እኮ ግን እኔማ ምንም ብታረግኝ ይቅርታ አረግልሽ ነበር እሱን የሚያስገድደኝ ደግሞ ፍቅሬ ነበር ፍቅሬን ደግሞ አሁን ጣልቼዋለሁ ይቅርታ ያልቋል ኧረ አንተ ደግሞ ይቅርታ አርግላት ምንድነው ሰው እንዲህ ተሰምቶት ይቅርታ ሳሚዬ በእናትህ ይቅርታ አርግልኝ አላሳዝንም ብቻዬን እኮ እንኩብህ ሳሚዬ ይቅርታ አርግልኝ አራት ለምን አንተ ሳሚ ያልቻልኩ ይቅር በለኝ አልቅሽ አንቺ ደግሞ ተንበርከክ እሺ ብር ነው የምፈልገው ብር ስጭኝ ይሁንካ ምንም አይነት እንቅስቃሴ አልፈልግም አይንሽን ጨፍኝ ቶሎ በይ ጨፍ እሺ
ምን አይነት አለባበስ ነው? ከሄሊኮፕተር እንደሚታይ ሰው ቀይ በቀይ። የለኝም ግን ምን የማፈቅረው ልጅ አለ። ማን ነው? ሚኮ ይባላል። በእናትህ ተወኝ፣ በእናትህ። ታዲያ ለምን አልነገርሽኝ? ምኑን? እንደምታፈቅሪኝ። አንተ ነህ? አንተ ውሻ! አንተ ውሻ! ቆይ ምን እያደረክ ነው? ካን ተፋጠጥ። አይ አማርኛ ፊልም አማርኛ በቃ ከዚህ ከፍ አይልማ። ምን መጣሽ? ምንድነው? ሄደሻል ነበር? ማን ብሎሽ ነው የመጣሽው? አንቺ እኮ ፍቅሬን ረግጠሽ ሄደሽ ነበር። ይቅርታ አድርጌልሻለሁ። ሂጅልኝ። አሁን በጣም ሰላም ነኝ። ሂጅልኝ፣ 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 ሂጅልኝ። ያንተን ይቅርታና ሰላም ለማግኘት ብዙ ሞከርኩኝ። ብዙ ነው አንተ። ይሄ ፊልም በጣም ብዙ ነገር ነው ተሳካልኝ። ከኔ ምንም አይነት ታታከኝ። በቃ የእውነት እንዳትመለሽ ይበቅ። ጓድ ወንድሙ፣ ቆይ አንተ ውሸታም ነህ እንዴ? አልገባኝም። ይቅርታህን ለማግኘት ብዙ ተንከራታለች። ይቅርታ ይገባታል። አይገባትም። ፍቅሬን ጥላ ስለሄደች ነው የሚገባት ወይስ ስሜቴን ስለጎዳችሁ? አንተስ ፈጣሪን ስንት ጊዜ በድለው ይቅር ብለዋል። ጸሎት ይቅርታን አታድርግ ነው የሚለው። እምቢ አለኝ። መቻል ከበደኝ። ቆይ እሺ ምን ላድርግ? መቻል አለብህ። ይቅርታህን ለማግኘት ብዙ ሞከረች። ባይሆን ጓድ ወንድሙ ደስታዬን የሚመልስልኝ አንድ ነገር አለ። ጓድ ወንድሙ፣ ያንተ ደስታ የኔ ደስታ ነው። ከጀርባ ያለችዋ ልጅ የልብ ሐኪም ልጅ በጣም አፍቅራታለሁ። አፍቅሬያታለሁ። ያንተኑ የድሮ ፍቅረኛ ኤክስህን ተመኛት ጓደኛዬ። አረ ክርስቶስ ምንም ይገባል። እዚህ ምድር ላይ አሉ የሚባሉ ትልልቅ ነገሮች ላንተ ይገባል። ወይኔ ወይኔ አንተ ወይኔ። እስቲ የባኢስን ኢሞጂ በእናታችሁ እንትኑ ላይ እኔ ቻልኩት አልቻልኩም። በቃ ፊልሙ በጣም የሆነ ብዙ ግራ የገባቸው ሰዎች ናቸው የሰሩት ይሄን ፊልም። ምንድነው የምትሉን? እሺ ቆይ ማንኛውን የምታፈቅሪው? እሱም ያፈቅርሻል። ቀደም አንተን እየለመነች አልነበር እንዴ? ምን አይነት ሺፍት ነው? ማርሽ ቅየራ እንደ ምሩ ሲፍጠር ነው። ጓደኛዬን ተንከባከቢው አደራ። እኔና አንቺ ምንም ታሪክ አልነበረን። እኔ ምን ልበልሽ? ቃል አጣሁላቸው እኮ። ጠዋት 3 ሰዓት ላይ እሱን ለምነው ሰዓት 6 ሰዓት ላይ ጓደኛውን አፍቅሬያለሁ ምናምን ትሏለች። ለምንድን ነው ትንሽ እንኳን የሆነ ማትጠበቡበት ፊልሙን ለመስራት? ሲያሳዝኑ እውነት። እነሱ ለነገሩ ምን ያሳዝናሉ? እኛ ነን እንጂ ምን ለተመልካች እኮ ነው አሁን ይሄ ነርቭ የሚነካው እኮ። እውነት ህልም ማይ ነው የሚመስለኝ። በቃ ነገሮቹ ከምን ወደ ምን አንፎልድ እንደሚያደርጉ በምን ፍጥነት እንደሚሄዱ ምናምን። አባት ይቅርታ፣ በእናት ስልኬ ባትሪ ዘግቶብኝ ነው። ስኳር አለብኝና ምግብ ፈልጌ ነው። ውይ ቁጭ በይ፣ እኛ ምግብ አዘናል። ከኛ ጋር ትበያለሽ። በእውነት እሺ፣ አመሰግናለሁ። የተባረክ ሰው እውነት። ማናት? የኔ ፍቅር አሞኛል ብላ ከኛ ጋር ምግብ ልትበላ ነው። ጭራሽ ብለህ ሴቶችን አናቴ ላይ ማምጣት ጀመርክ። ፍቅር ተረጋጊ እንጂ። ሰው ፍቅር ነው እንደዚህ ለብሳ መቼስ ብራታ ነው አትለኝም። ውይ ይቅርታ፣ በመሃላችሁ ገባው። እኔ ሄዳለሁ። ቆይ ባለባበሱ ሰው እንዴት ትገምቻለሽ? ደህና የለበሰ ሁሉ ያጣል። ጭራሽ ትቆረቆርላታለህ። እኔ ነኝ እሷ ነች የምታዋጣ። አሁን እዚህ ውድድር ምን ነገር የሚልሽ ታዋጣ? እሺ ምን እያልሽ ነው? ወንድሜ በምን እንደሞተ እያወቅሽ ማለት? ወንድሜ እንዳንቺ ስኳር በሽተኛ ነበር። እርቦት ወድቆ በዛው ነው የሞተው። ይቅርታ፣ እንደዛ ለማለት ፈልጌ እኮ አይደለም። ታሳዝኛለሽ። እኔ እንን ካንቺ አልጠብቅም ነበር። ይቅርታ፣ እኔ እንደዛ አልመሰለኝም። ምን ይቅርታ አትበይ። የፈለጉትን ሰው የፈለገውን ከተናገረ በኋላ ለምንድን ይቅርታ የሚለው ግን ሰው? እውነት ይቅርታ። አሁን ይሄ በይቅርታ የሚመለስ ነገር አይደለም። አንተ ነው ገምታለች፣ ብዙ ነገር ብለሃለች፣ መስተካከል አለባት። ትክክል አይደለም። በቃ አሁን እናንተ ፍቅረኛችሁ በእንደዚህ አይነት ሲቹዌሽን ላይ እንደዚህ ቢናገራችሁ ምንድን ነው ሪያክሽናችሁ? ምንድን ነው የሚሆነው? እስቲ ኮሜንት ላይ ጻፉልኝ። ምን አለች? ጀግና ነህ
ጀግና ወንድም ጀግና እኮ ነው። ተራሽን ያላልኩም እያለች ነው። ሰዋ አንቺ ነገርሽ ማን ነው የሚገባል? ምኑ የሳ ቋንቋ እንደው ሌላ ምን አለች ስለኔ? እናቴ አስቸገረኝ። አስቸጋሪ ናት። እንደዛ አለች? ስለ አባቷስ ምን አለች? ምን አለች? ብዙ በራል የማን ደጋፊ ነኝ አለች? እንደው ኳስ የአርሰናል ነው ብትል ኧረ ሚኪ እኮ የአርሰናል ናት ብሏል። የሊቪ ናት። አንተ እኮ የለበስከው የአርሰናል ማሊያ ነው። ሚኪ ልባስ ብሎኝ ነው ማማ። እኔ እንጂ በውስጥ የሊቨርፑል ደጋፊ ነህ? እውነት ግን ይደብርሻል? ሰምዋ ከነዚህ ልጆች ጋር እየዋልሽ ይደብርሻል ወይ? ፈታ እኮ ነው የሚያደርገው ይሄ ልጅ ማለት ነው። ሲንግል ሃንድሊ የኢትዮጵያ ላርጅ ኮሚዩኒቲ ኢንተርቴን እያደረገ ያለ ልጅ ነው። በቃ በኢንተርኔት እያሳደግ ነው፣ ተባብረን እያሳደግ ነው ያለ ልጅ። የእውነት ሁላችሁም መርቁት። ልጄ እናቱን ድምፅ ሲሰማ እማማ መጣች። እስቲ ድምፅ የሆነ ነገር የኔ ኧረ ደስተኛ የኔ ማር በልቀቀው እንዴ! በግድ ምታዝ እንዴ! ተቃፈው ፍቀድለት። ሃፒ በፈቀደ እኔ አሁንም እንደ ህፃኑ ልጅ ነኝ። ለባይዘው የእናቴን ድምፅ ስሰማ ውስጤ በቃ የሆነ እንዴት ደስ እንደሚለኝ። አትዘባበቱ ቀንጣለው ብላችሁ ምንድነው የሚበለው? ባቄላ አትዘባበቱ ቀንጣለው ብላችሁ የሸክላ ጥብስ በሚመጣበት ዕቃ ባቄላ ጠብሶ እየበላ ቀን ይቀየራል። ይቺ ባቄላ ወደ ስጋ የምትቀየርበት ቀን ይመጣል። ተስፋ አትቁረጥ። ወጥረ ስራ፣ ወጥራችሁ ስሩ። እኔ ራሴ ሽሮ ማማረርበት ቀን ወጥቶ የምፈልገውን ምትር ስጋ የምበላበት ቀን ይመጣል። ያረዳ ልጅ አብረን ነው የምናድገው። ያረዳ ልጆች ወንድሜ አንተ በቃ መቼም ሰው አትሆንም። እስኪ ዳይኖሰሩን ሞክረው። አረ አንተ ሞቲቬሽን በዛብኝ። እንዴት ነው ግን ከዛሬ ነገ አይጠፋብህም ማሰብ? በጣም አንተ እውነት ኢንፊኒት አማውንት ኦፍ ኮንቴንት ከፈለጋችሁ በርጠሚዎስ ጋር አለ። በቃ ጎበዝ ሰው ነው። እሺ መጣሁ። ምን ተፈጥሮ ነው? ይቅርታ፣ የደወሉለትን ደንበኛ አሁን ማግኘት አይችሉም። The subscriber's phone you've dialed is switched off. ስልካቸው አይሰራም። ቦታውን ግን ልክ ነህ? አዎ ምንም አልሳትኩም። ሄሎ፣ ባዶ ሜዳ ላይ ምን ያንጎራድድሃል? ማን ልበል? ስልኬንም አጥፍታል። በዚህ ልክ እኮ ያባት ገዳ አይደለም። ለምን ጠላኸኝ? ሚልዳ ልጄ የት ናት? እንኪ አውሪው። ሄሎ አባዬ። ደህና ነሽ ቃልዬ? እናቷ እያለች ምን ትሆናለች? አንቺ ነሽ እዚህ ቦታ የጠራሽኝ? ለልጅ ያለው ቦታ ከዘመናት በፊት ለእኔ የነበረን ፍቅር አስታወሰ። ቢያንስ እንደዚህ አይነት የልጅ ቃቃ ጨዋታ ላይ እናቴን ባታሰቃያት ምን አለበት? የኔም እናት አንተ በፈጠርከው ስህተት እኔም ባየሽ ቁጥር ትሰቃያለች። ተግባብተን ወልደን ተለያየን። ይሄ እኮ ብዙ ሰው የሚኖረው ህይወት ነው። ምኑ ነው ስቃይ? ለአንዳንድ ደግሶ አግብቶ ልጅ አሳቅፈው ተዋት እየተባሉ ልጅን ከሰው ክፋት ጋር ስሎ የሚያሳድጉ እናቶች እና ነገርሽን ቀንሽ አብሮሽ እንዲሆን ከልጅ በላይ የተሰበረ ማንነቷን ሰብስቦ መያዝ ይፈትናታል። ሁለት ሰው መሆን አይከብድም? ግን ለልጇ ስትል እናትም አባትም ትሆናለች። ማንም አያዝንላት። እማ እናትየዋ የበፊቱ ክፍል ላይ በቃ ልጁን ማለት ነው እኝኝኝ እያሉበት ነበረ። አሁን ራሳቸውን ስተወደቁ። የዚህ ፊልም ፓርት 7 የምትፈልጉ ሰዎች ኮሜንት ላይ ፓርት 7 እያላችሁ ጻፉ። ኧረ ውበት የት ሀገር ነሽ አንተ? እንዴት ነው የምታምረው ልጅቷ? ሞዴል አቋም የሞዴል የእውነት አሁን ልጅቷ ልብሷን በቃ ሉዊ ቪቶን ለብሳ ምናምን ስትራመድ ምናምን ብታዩት የት ሀገር ናት? የእውነት ኮሜንት ላይ ጻፉልኝ። ይቺ ልጅ ሞዴል መሆን ትችላለች አትችልም? ንገሩኝ ኮሜንት ላይ። ሞዴል መሆን አትችልም ወይ? እንዴት ነው የምታምረው? አየ አረ ይሄን ቪዲዮ በእናታችሁ ላይክ አድርጓት። ካለችበት አስመጥታ ሞዴል እናርጋት ልጅቷን። በጣም አንተም አምሮባል። ስሜ በእናትሽ ጠፍታልበት። ሄይ ቤቢ፣ አይ ቆንጆ ምንም ታንስ ጋሽ ቂጡ ከጣለ ዱርዬ ጋር ስሚ
ምን ያደርግልኛል ብለሽ ነው? ቁንጅናና ውበትማ ይኸውልሽ እኛ ጋር ቀረ። እንዲሁ ይመስልሻል? 18 እኮ ነን። ቆንጆ ህይወት መኖር አትፈልግም እንዴ? ዋው ጋሽ ጥሩ ህይወት የተስተካከለ ኑሮ ለመኖር ሞክሪ። እንዲህ አይነቱን ድርየታይ ልሂድ አናግሬው ልምጣ ወይስ? አንቺ ሽማግሌ እኮ ምን ችግር አለ? አናግራችሁ ልምጣ። ቆይ አንቺ በቃ መኪና አላችሁ ለቀቅ አርጋት አትሂድ። ካለዛ ሌላ ሰው ሲፈልገው አንቺ ለሹገር ተሰከሰ ልጁ። ወይኔ ሲያሳዝን። እኔ ቆንጆ ወይ ጋሽ ምን ታረጋለሽ ከሱ ጋር? ወይ ጋሽ ታንቺ የመሰለ ቆንጆ በእግሩ ይሄዳል። በዚህ በሰለጠነ ዘመን ደግሞ ይሄ ምንም ቂጦን የጣለ ዱርዬ ጋር ምንም ለማያደርግልሽ መኪና እያለ ግቢ። ለምን ሲጠሩኝ እሺ ብዬ እንደመጣሁ ያውቃሉ? እንዴታ አውቃለሁ እንጂ ቅሌታም ሽማግሌ ስለሆነ ያልደነዘዘ ፈዞ ያልገባና ያልተዝናና ሴት አለ እንዴ? አውቃለሁ ይገባኛል እንጂ እኔ ቆንጆ ተመልሼ የመጣሁት ሳልናገር ብሄድ ሙሉ ቀን ይከነክነኛል ብዬ ነው። ነውር አያውቁም እንዴ? ቢወልዱኝ አያደርሱኝም? ለምንድን ነው ሁሌ በመኪናችሁና በንብረታችሁ ብቻ የምታስቡት? የሚገዛ እቃ ከፈለጉ ሂዱና ሱፐርማርኬት። ይቺ መኪናውና በእናት ይቺ መኪናውና ወንድ ተሰጠ። ማንም ጠርቼው እንደዚህ የፈጠጠብኝ ሴት የለም። ይሁን ግደል ጋሽ ሌላ ሴት ሞክሩ። በቃ በዚች መኪና ምንድን ነው አስደነገጥሽኝ እኮ። ምን አድርጊ ነው የሚልሽ? እንዴት እንደዚህ ቆንጆ ሆነሽ ከማንም ጎረምሳ ጋር በእግርሽ ትሄጃለሽ ነው የሚለኝ። ሼባና ዞሮ ይበናት እስካሁን ምን ያለችው ነገር እንትና አልሰማህም ነበር? ለምን እኔ ትልቅ ሰው ነው ብዬ ነው። ሻው ታዲያ ትልቅ ሰው አይደለም እንዴ? አሁንስ ቢወጥ ሻማ ይልቅ እሳቸውን ተዋቸውና ይሄ ክረምት ሳይወጣ ምን ሰርተን መኪና ገዝተን አፋቸውን ማዘጋት እንችላለን የሚለውን ነገር እናስብ። እሳቸውን ተዋቸው። እውነት ግን ኧረ የአንቺ ልጅ ስትራክቸር ግን ጤናማ ነው ወይ? አሰ ቪወር ነው ይሄንን ሀሳብ እየሰጠውኝ ያለው። እውነት ስፖርት ምናምን ስሪ። በቃ በጣም እንትን እያለኝ ስለሆነ ነው ኖቲስ አለማድረግ ከብዶኝ ነው። በቃ ምንም እኔ ቃል አጣሁለት። በቃ እውነት ዛሬ እኮ ሰኔ 30 ነው። መምህር ማነው? መምህር አስታወስከኝ? 7ኛ ክፍል አለቃ ከፍ ያለው ይኸው ልክ እንደ ትናንቱ ረባሾች አሉ። በደንብ ጽፌያለሁ። ይኸው ቅጣቸው። ምንም ቢያድግ ጊዜ ቢደጉም አብሮ የተማረ አብሮ የተላፋ ጎዳና ሲወጣ አኳኩሉ ብለው እንዴት አይፈልጉም? ነጋል አሉ ነክተው ግን ባልሳሙ ልጅነት ናፈቀኝ ለዛና ቀለሙ። ወይኔ ተሳዝን። ሰኔ 30 ሄዶ እኮ ነው የመምሩ ቤት አያጅቦ አለ ብሎ የጠየቀ ከሰውነት አርፎ ላውሬ የተጨነቀ ወርቃማው ትውልድ ወዴት ተደበቀ? አደግን የእድሜ ጣራ ወጣ ሳንደበቅ እንኳን በአውራ ጎዳና የሚፈልገን አጣ። አደግን እድሜም ኮበለለ ፊደል ካስቆጠርከው አባከና ብሎ የጠየቀህ አለ? የለም። ኤክስ አንተና ማህደር አንድ ወንበር ላይ ነበር አይደለም የምትቀመጡት? ማህደር ይቅደም በወሊድ ምክንያት አረፈች በቀደም። እሷ በተረፈች ፈሶላት የኔ ደም። የዋዋ ማህደር ነጭናጫዋ ማህደር ጎበዟ ማህደር እሷ አታውቅም እንጂ እኔ ወዳት ነበር። በህይወት ብቻ ሳይሆን አርፋጅኝ ለመንገር። ምን ሲያሳዝን! የእውነት በጣም ነው የሚያሳዝነው። አንተ ግን አረጀ። ማርጀት ግን ይመቻል። አኳኩሉ ህይወት ፈላጊ ከሌለ መደበቅም እኮ በጣም ይሰለቻል። ዛሬ እኮ ሰኔ 30 ነው መምህር። ሰኔ 30 ጤነኞች ዘነጉ ያመመኝ ሳረሳ። ካርድ አትሰጠኝም? ፈርምና አጽድቀ። አንተ ያሰለፍከው በዓለም ፈተና አብዛኛው ወደቀ። በፍቅር ወደቀ፣ በሰላም ወደቀ፣ በአንድነት ወደቀ። በልቡ ያቄማል በጥርስ እየሳቀ። ብትቆጣቸውም ዛሬ አንተን አይፈሩም። ትልቅ አገር ይዘው ለጥላቻ እንጂ ለፍቅር አይሰሩ። በዚህ ከቀጠሉ ይወድቃሉ እንጂ አይዘዋወሩ። ተቆጣ ተውበል በርሲሳ ድብድቡ ይቅር። ዛሬ እንታረቅ ለሰኔ 30 እንታረቅ። ይሄ ስለ ሀገር ነው። እሺ ሁላችንን የሚመለከት ድራማ ነው።
አንዱ ይወድቃል። ይሄ ሁላችንንም የሚመለከት ነው። እንደ ሀገር እስቲ ስለ አንድነት እንስራ። በእናታችሁ እንባ አይበቃንም ወይ? የስንት ሰው እንባ ነው መፍሰስ ያለበት? ከዚህ በላይ ይብቃን። እስቲ ይብቃን። ሁላችንም ተነክተናል እኮ። ማን ነው እስቲ በዚህ ሰዓት እየተመቸው ያለው? እውነት ሁላችንም ለአንድነት እንስራ። አባይ ቲቪ ወዴት ነው? አንዴ ኑሩናሉ እዚህ ያሉ ተብሎ ጸጉራቸው ልቆርጣቸው። አባይ ቲቪ ነው። አዎ የአባይ ቲቪ ነው እኮ። አንዴ ጸጉራቸው ልቆርጣቸው። ናቲ ባርበር ባይኔ በብረቱ ያየሁት አረ ቲቪ ላይ በእናትህ። አረ በእናትህ በዚህ እንኳን እንትን ይበልልኝ። አንዴ ብቻ ነው ማውጣ። ሜሲ ልቆርጥ ነው። እሺ በእናትህ አንተ ቅርጽ ብቻ ጥርስ ላውጣላችሁ። በድንጋይ ለአዶናይ ሊናገር። አረ አባይ ቲቪ የሰሞኑ ኤአይ ግን ምንድነው? ኤአይ በርቆበታል። በቃ አንተ ሙሉ ኤአይ ሙሉ ቲቪው እንዳለ ኤአይ ሆነ። አባ ወይ እንዴ ምን ነው እንደምትጠብቀን ፖርቹጋል በላች አለማቻ ወድቃ እኮ ነው። አንተ ወድቃ እኮ ነው። ቲክቶክ ላይ እያለቀሱ ነበር እና ስለወደቀች ነው። ምንድነው ባለፈው አርሰናል ሲበላ አንድ ያለቀሱት? ምን የምትቀያየሩት? እሱ ፕሪሚየር ሊግ ነው። የዓለም ዋንጫ ላይ እኮ ይቀየራል። ሲወደቅ ነው። ለማልቀስ ምክንያት ፈልገው ነው። በቃ ቀጣይ ዓመት እንበለዋል። እናት ከኛ አልፍም። ቀጣይ ዓመት ምን ሆነ ነው እና ተፈርታው ሄደ። አረ በቃ አጨለላ። አንተ ጨለላ በዛበት ልጁ። ዛሬ ካራቴ ለሴቶች እንደማይጠቅም አሳያችኋለሁ። እሺ ትከሸክሻለች እንዳሰቢው እያገላበጥሽ ነው ማለት ጨረሰ በቃ። ለማንኛውም ለዛሬ ያስፈላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማነው በቀጣይ ቪዲዮ እስክንገናኝ ድረስ ሟላ ፒስ አውት።